አንተ ከብት ምን ሆነ ነው ሰው የምትሳደበው? እኔ ቤት ነው እንዴ ቁጭ ብላ የነበረው? ሰዎች ነግረውኝ ነው ሰው እየተሳደብክ ነው አሉ። ለምን ነው የምትሳደበው? ለምን ይመስላል? አያቃ ስለሰከርክ ይመስለኛል። ምክንያቱም እዳ ስላለብህ ያ እዳ አስጨንቆ ምናምን ይመስለኛል። ጃፒ እዚህ ጋር ስንት ቁጥር ይታያል? ምኑ ላይ? ኮፍያው ላይ ስንት ቁጥር ይታያል? ነው የምትሳደበው? የምሬን ነው የምልህ። እንዴ ሰው ልጅ እኮ አይሰደብም። እናንተ ፓንት ሴቶችን ትሳደባለህ። ገባ? እነሱ እኮ ነው የሚገዙክ። ሁለት ደቂቃ ሰጥቻለሁ። ሀሳብህን ግለጽ ሙሉ። አንተ ነው የምትሰጠኝ ደቂቃ ለኔ? ጭራሽ እኔ ካወራሁማ አታወራም፣ ነቅለህ ነው የምትወጣው ብዬ ነው። ኖርማል። እስኪ አውራስ ለአንተ እንስጥህ ደቂቃውን። አሁን ምን እያደረግክ ነው? ምን እየሆንክ ነው? ምንድነው ማለት የፈለግከው? ምንድነው ሀሳብህ? ምንድነው እቅድህ? ሰው ተሳደብክ የምትለኝ አንተ ምንድነው? አሁን ይዘህ የመጣው ሀሳብ የላክልኝ ለምንድነው? ቅድም ዴክላይን አደረግክ፣ አሁን መጣ። ለምንድነው እቅድህ? እስቲ አብራራ። ኦኬ አንደኛ ሰዎችን ትሳደባለህ። ለምን ነው የምትሰድባቸው ሴቶችን? ምንድነው አንተ ቀኑን ሙሉ ሴቶች ስትሳደብ መተኛት አለበት? እንደዛ ማድረግ የለብህም። ስማ ጃፒ፣ አንተ አሁን ትልቅ ሰው ነህ። እኔ ከአንተ ብዙ ነገር ነው የማር ሰው ነኝ። ከአንተ የምበልጥ ማለት ነው ትልቅ ሰው። ኦኬ እሺ ገባ። እኔ አከብራለሁ። አሁን ሁለታችንም ሸርት ለብሰናል፣ ኮፍያ አድርገናል። እድሜውን ተወውና ቢያንስ በመነጽር ትበልጠኛለህ። ቅድሚያ ለአንተ እድል እስቲ ሀሳብህን ግለጽ። ብዙ ሰው በዚህ መነጽር ትላትል ያለ፣ አንተ ግን የተማረ ሰው ታያለህ። ቀጥል። ምን አድርገው ነው ሴቶቹ ጋር? ከሴቶቹ ጋር ምን አይነት ችግር ያለብህ? ልጅ ወልጄ ሚስቴ ተፋትቻለሁ ብለሃል፣ እናውቃለን። ግን እሷ በበደለች ሌሎች ሴቶች ምን አደረጉ? ለምን ነው የምትሰድባቸው? ምን አደረጉ ሴቶች? ብራዘር አንድ ሴት በበደለች ልጅ እኮ ሰጥታለች። ሌላው ቢቀር ገባ። ዝም ብለህ ሴቶችን እየተነሳ እንደ አዋራጫሽ መናገር የለብህም። ያራዳ ልጅ ይህ ነገር አቁም ነው። ይሄ ከአረብ ያደረ መጠጥ ጠጥቶ አንድ ወዱ ቢታይባል። ስማ ያፊ፣ አረቦቹ ሽንት የሸናበት እኮ ነው የሚሰጧችሁ። ገባ? ሽንት የተሸናበት መጠጥ ጠጥተህ አንድ ያፊ። ስማ ብሮ፣ ማርያምን ማለት ነው። እኔ ማርያምን ምንም አልተናገርኩም፣ ግን ቅድም ማለት ነው በተደጋጋሚ ምናምን የሆነ ኮሜንት ሲጻፍ ነበር እኔ ቤት። አንተ ተናገር አይደለም፣ አንተ እንደማትናገር አውቃለሁ። ከዛ ቪዲዮ ፖስት አደረግኩኝ ማለት ነው። የትኛውም የአዲስ አበባ ሴት አዲስ አበባ ላይ ሴተኛ ዳሪ አትሆንም። ልቦና ያውቀዋል። አንተም ምን አይነት ወሬ ነው የምታወራው? ኦኬ ትክክለኛ ወሬ እናወራ። ሰባተኛ ነው ያደግከው እና ሰባተኛ ባደግስ? ኦኬ ስለዚህ ሸሌዎች እየተበዱ ጧት በማስታጠቢያ ነው ኮንዶም ይዘው ወጥተው የሚደፉት። አንተ ከእንቅልፍ እንደነቃ ፊት ላይ ደፍተውብህ ሊሆን ይችላል። መጋኛ መጥቶ ሊሆን ይችላል። እኛ አናውቅም። ይችላል ነው ሊሆን ይችላል ነው። አንተ ከልጆቹ አንዱ ብትሆንስ? ከሸሌዎቹ ልጆች የምሬን እኮ ነው። አንተ አባትን ታውቀዋለህ? እኔም የተወለድኩት መለን ነው። የትም ተወለድ፣ ግን ሸሌ ካልክ የአዲስ አበባ ልጅን የሸሌ ሴት ከሰጠ አንተ አዲስ አበባ ላይ ሽርሙጥና የሚሰሩት ሰባተኛ ነው። ሰባተኛ አዲስ አበባ እኮ ነው። ሰባተኛም ጨርቆስም ሳሪስም ሴተኛ አዳሪዎች አሉ። ግን ሴተኛ አዳሪዎቹ የሚመጡት ከደቡብ፣ ከምስራቅ፣ ከአማራ ክልል፣ ከትግራይ ክልል ነው እንጂ አዲስ አበባ ሴት አይደለች። ይሄን አይምሮክ ያውቀዋል። ይሄን አይምሮክ ያውቀዋል። አንተ ልትል አትችልም። ገባ?
እና ዝም ብለህ አፍህን በከፈትክ አይደለም ጅል ስለሆንክ ማለት ነው። አንተ ነህ ጅል ጃፒ። የአማራን ህዝብ ሸሌ ልትል አንተ የአዲስ አበባ ልጅንም ልትል አትችልም። የአዲስ አበባን ህዝብንም ልትል አትችልም። የምናገረው ስለ ራሴ ማህበረሰብ ነው። ኩሩ ማህበረሰብ። እኔም ስለ አዲስ አበባ እናገራለሁ። የአዲስ አበባን ህዝብ እንደዚህ ልትል አትችልም አንተ። እኔ ያወራሁት ስለ አዲስ አበባ አይደለም። እኔ ያወራሁት ስለ ሰባተኛ እና ሰባተኛ ታዲያ ወለጋ ነው ያለው፣ ትግራይ ነው ያለው፣ አማራ ክልል ነው ያለው። ኮንዶሙ ቆርቆሮ ነው ወይስ ምንድነው? አንተስ ምን ነው ቆረቆረ ታዲያ? ሰባተኛ ያሉ ሴቶች ከአማራ ክልልና ከትግራይ ነው የመጡት ስለ ቆረቆረ። ጧጧ ከእንቅልፍ እንደነቃህ የሚደፋብህ ኮንዶም ቆርቆሮ ነው። አንተ ምን ነው ተሰማከ? ከዛ ነው የመጡ ሴቶቹ ስለክ የአማራ ልጅ አንድ አምጣ እኮ አምጣና የአማራ ተወላጅ ነኝ እኔ ሸርሙጣ ነኝ የምትል አንድ አምጣ። ምን እንዳመጣለው ቦታ አይበቃም እንጂ ገዝቱ እንዳለ እነሱ ናቸው። የታሉ አምጣ። እስቲ ቀጥል አውራ። ጊዜ ልጠጣ ትኩስ ነገር እኮ አምጣ አለ። ግን አንተ ከእንቅልፍ እንደነሳ አንተ አለክ። ስማ ጃፒ፣ አንተ አለክ። ሌላ ምን ያደርጋል? ምስክር አውራ አላልክም እኮ አንተ አለክ። እዛው በኖረበት አካባቢ ላይ ማለት ነው ሰባተኛ የምትባል የተወሰነ ሰፈር አለች። እዛ ውስጥ ማለት ነው በጠዋት ተነስቶ ከእንቅልፉ ተነስቶ እንደዚህ ፊቱን ታጥቦ ምናምን ዳቦ ሳይበላ ወደ ውጭ ሽንቱን ሊሸና ሲወጣ በማስታጠቢያ ኮንዶም ነው የሚደፋበት። ለሊቱን ሙሉ ሲበዱ ያደሩ ሴቶች። ስማ ጃፒ፣ እኔ ማርያምን እኔ ይደብራቸዋል እንጂ ነገ ጠዋት ሞርኒንግ ቪዲዮ ፖስት አደርጋለሁ። እንዲህ እየቀረጿቸው ነፍ ሴቶች ከፈለክ እንዲህ ንቅሳት ያለባቸው ምናምን እንዲህ በመደዳ ሰባተኛ ላይ ታለቅሳለ። እኔ ኢዩኤል ነኝ። ቲክታክ ላይ በቆየ እርድና በቆየ በሰገጥ አይደለም። እሺ እውነት ይዘህ ተናገር። ማን ምን እንደሚያደርግ እናውቃለን። እሺ ፋራቱን እውነት ይዤ ነው ማወራክ። ከኔ ጋር አታውራ እንደዚህ አይነት ነገር። በቃ ተከብረት ሳላስበው ቀርቤው ነበር፣ ግን ሳያስበው እሱ ደግሞ ህይወቱን ማበላሸት ፈለገ። እስቲ ነገ እንደዛ አርግና ለጥፈ እኔ እስቲ ደግሞ ኧረ እኔ መቤቴን እኔ በጣም አቅም አለኝ። ኦኬ አቅምህን አሳየን። ካላሳየን እኛ አንረባም። አንተ ግን አሳየለን። ይሄ እንደዚህ ራሱ እያሳየው ነው ጃፒ። ኦኬ አሳየን። ገባ? ያን ካላረክ አንተ አድርግና ከዛ ደግሞ በቃ ጀግና እንበል ብራዘር።